ልጅ እንደኔ ግን ከዚህ በኋላ እዛው በውስጥ ጨርሶ ለምን ታውቂያለሽ? ልጅቷ በጣም እልክ ይዟታል። እኔ ስንት ብር እንደተከፈላት አላውቅም። ገፈር ሳይሆነች ልጅ ማለት ነው። አትፋታቸውም። በቃ እሷ ስራዬ ብላ ሆነ ብላ ብሩኬን ለመበቀልና ሁለቱን ለማለያየት ነው የመጣችው። ከፊዚካሏ እንደዛ ነው። ገብቶሻል? በቃ ይሄ እልክ የተሞላው እንዴት ነው? እልክ ሲይዝሽ በቃ እንደዚህ ካላረኩማ ያልወጣም ነገር አለ አይደለ? ያንን የተያያዘችው እዛ ላይ ልጁን ደግሞ ትላንትና በስርዓት አውርቶ ለምን አሁን በሚዲያ ስታወቀሽ አልፋ መስጠት ነው የፈለገችው? እሱ ለመስጠት ነው። አሁን ትላንትና መረጃ ብላ የሄደችው ምንድነው ያደረገችው? እሷ አንድና አንድ ይኸውልሽ፣ አንድ ሴት በጣም የምትወደውን ወንድ ማለት ነው የሌላ ሆኖ ስታይ በብዙ ነገር ይሄን እናውቃለን አለ። ግን የእሷ ደግሞ ከፋ። የአንድ ወንድ አልፈልግሽም በቃ ብሬሽ ሊሆን አልችልም እያላት እየነገራት ከዚህ በላይ ራሷ እንደዚህ ማርከስ ለምን? ነገስ ይሄ ነገር ስራ ከሆነ ነገ የልጇ አባት ወይም ደግሞ ልጁ ተወልዶ ይሄን ቪዲዮ እኮ ማየቱ አይቀርም ማለት እንዴ? ገንዘብ እኮ አላቂና ጠፊ ነው። ዋና እኮ ስምሽ ነው። ይሄን ያክል ራሷን አርክሳ እንደዚህ እሷ ልክ መያያዙ ለምን? ስለዚህ እኔ እንደራሴ ሃይሚ በዚህን ሳካጎሉ ሆነ የመጣባቸውን ይሄ የመጣ እኔ ማት ነው የምለው መቤቴን ነው የምልሽ የመጣባቸውን ነገር ተጋፍጠው አንድ ላይ ሆነው ቢወጡት ነው የምለው። በቃ ለምን በጣም ከባድ ነው እየሄደ ያለው ነገር ከባድ ነው በጣም እያየን ያለነው ነገር ጭራሽ ላይ ድብድብ እሱን ተነስቶ እርጉዝ ናት የሆነ ነገር ቢያደርጋት ይሄ ልጅ እስር ቤት ነው የሚገባው። ልሁስ ከተቱ ይሄን ለማድረግ ነው እነሱ የፈለጉት። በቃ አላማቸውን ስንክልክልክል ለማድረግ ነው። አዎ አንድ ሰው አንቺ የሆነ አላማ ከመንገድ ካለሽ ሴጣን በሰው ተመስሎ ይበጣና አላማሽን ለማበላሸት እንትን ይላል እንጂ ስራ ቢሆን እንደዚህ ድብድብ ድረስ እንትን ይላሉ። እኔ አግኝ እንጂ ምንም በዛሬ ቪዲዮ ደግሞ ሊገባኝ አልቻለም። ትናንት ሌላ ዛሬ ሌላ፣ ነገ ደግሞ መረጃ ደግሞ ትመጣለች። ነገ ደግሞ በቦክስ ነው ደግሞ መሬት ላይ ጥላታል። ወይ ልጁን ባለፈው ዳኒን እንዳደረገው በቦክስ ብሎ ያደመዋል። ለምን በቃ አያስፈልግም። ራሷን ችላ ትውጣ ከመሀላቸው። ወጥቻለሁ አንድ ሰው ወጥቻለሁ እኮ ካለ የተፋሹ ምራቅ አትልሹም አይደል እንዴ? በቃ ከወጣች ሁሉን ነገር ግልጽ አድርጋ ትውጣ። በዛም በዚህም እየመጣው አትረብሽ። ይሄ ሆነ ተብሎ መቤቴ ልቱ ለማለየት የተሰራ ስራ ነው። በቃ እኔ እንደዛ የተሰማኛል። ለምን እልክ ይዟታል። የእልክ ፊት ነው የምታይባት ንግግሯ። ይሄ ልጅ እየማለ ነው እልህና እንግዲህ ማርያምን ብሎ ማርያምን ያረክትን አውቃለሁ ብሏል። ጠጣ እንዳለ መጠጥ እንደሚጠጣ አናውቅም። ምንድነው ይሄን ያክል ራስን ማርከስ? ሴትነትሽን እኮ ነው የሚያስጠላሽ። በአንዳንድ ሴት ስታይ በተለይ በሷ ስታይ ማርያምን ሴት መሆኔን ጠላው። የማናችንም አፍቀራል እኮ ትተን ሌላ ወንድ አግብተን እየኖር ነው። ያ ወንድ ያገባውን ገብተን ተበቅለንም ከዚህ ፎቶም ካለን ልከንም አናውቅም። በቃ የራሱን ህይወት መርጧላ። የተዋልዶም ሰው እኮ ይለያያል። ምንድነው ይሄንን ያክል እንደዚህ ራስ ማርከስ? በጣም ረከሰች። ደግሞ ሁዘር ይቀሳሰራል፣ አይተሻል? ይቀሳሰራል ማለት ነው። ማለት ሮንግ ውስጥ ለምን ጠራ? እኔ ጋር እንዳለች አታውቂም? ተነጋግረው የሚሰሩ ነው ሁለቱ፣ ልጅቷና እሱ በስነ ስርዓት እሱን ለማጋለጥ እሱን ለማናገር ለምን ጠራ? እሱን ለማጋለጥ እንደዛ ያለ ሁለቱ ተነጋግረው ይመስላል እሱን ለማጥፋት ከዚህ በፊት አይተሽ ከሆነ ሱሲ እኔ ጋ ዳኒ ማለት ነው እኔ ጋ ያለች አታውቂም ወይ ነው ያለው። ልክ እንደዚህ ብሩኬ አያውቅም ነው ሰው ጋር እንዳለ። በጣም ነው የሚያናድደው። ፍጹምና ቤኪም ያሉበት ነው የሚመስለው። ምክንያቱም እየተጠቃቀሱ ነው የሚያደርጉትና እኔ ግራ ገብቶኛል። ሲጀመር ለምን ጠራ? የትላንትና የዛን ሁሉ ፍጅት ተፋጅተው አይደል የተለያዩ? ለምን ጠራው? እሷን በጣም ማጥፋት ነው የፈለጉት። የሃይሚን አውቀው ነው። ሄለን እስቲ ምን አለሽ? ልክ እንደ ቅዱስ ምን ማድረግ እንዳለባቸው ታውቂያለሽ? ዩዘርዬ ማድረግ ያለባቸው ነገር ማንም ሲጠራቸው አይምጡ። በቃ ለምን ከዚህ በኋላ በጣም የሚያስጠላ ነገር ስለሆነ እሱም ሲጣና ውስጥ አይግባ። እሷም ይሄን ነገር ስታይ ልቧ ይሰበር። ነሆም ግን እሷ ከጎኑ ትቁም። በቃ ይሄን ፈተና አብሮት ይወጡ። 3 ወር እኮ ነገ ናት። እንደምንም ገፍተናል እኮ ነገ ሁሉም ነገር እግዚአብሔር እውነቱን ያወጣል። ይሄ ልጅ ደግሞ ቢያረግ ደግሞ እንደዚህ ይሄንን ያክል ደረቱን ነፍቶ አይታገንም። እውነትም ከሆነ ስራም ከሆነ ደግሞ ይሄንን ያክል እኛንም ማንጫጫት አያስፈልግም። ስለዚህ በቃ ሁለቱ ብቻ ሆነው አንድ ላይ ሆነው ሴጣንን ያያሳፍሩ።
ለምን ይሄ ሆነ ተብሎ ሁለቱን ለማለያየት የተሰራ ስራ ነው። እርግጠኛው ቤኪም ኖረበት ፍፄም ኖረበት የራሳቸው ጉዳይ። እኛ የምንፈልገው የሁለቱን አንድ መሆን ነው። ልጅቱን ሲይዛት ፍጹም ገብቶ ሊያገላግል ሲል በአይኑ ጠቀሰው ካሜራማንና እጁን ሰብሰብ አደረገ። በደንብ ይታያል። የሚገርምሽ እያየሁኝ ነው። እነሱ ምንድነው ወንጀል እንዲገባ ነው እሱን እያደረጉት ያለው። በቃ እስቲ የሆነ ነገር አንድ ይሄ ነው። ጀርብ ልስት ለምን ትናንት ብሩኬን ፈልጎ ደውሎ መጥቶ አንዴ ለቅሶ ላይ ሆኜ ነው አንዴ እጅኒ ላይ ሆኜ ነው አለ አይደል እንዴ? ዛሬ ደግሞ የሚጠይቀው ጥያቄ እርጉዝ ሴት ቤርጊዜው የገባው መጥሪያ ስለመጣለት ነው። እኛም በቪዲዮ አይተናል። ምንድነው ሌላ ወሬ የሚቀብጣጥረው እያመጣ የሆነ ያሉን ነገር የሚያወራ? ለምንድነው እኛን እኮ እንትን አሉን እኮ ማርያምን አሻንጉሊት አረጉን። በኢየሱስ ሚሲዩ የኔ ቆንጆ ድራማ እንደዚህ አይነት ድራማ የለም። እንደዚህ ዝብርቅርቅ ያለ ከዓለም የወጣ ድራማ የተማረ ሰው ድራማ ይስሯ ከሰሩ ማየ። እሺ የኔ ቆንጆ ሄለን አቃጥስቲ ሄለን እስቲ ሄለን አውሪ እስቲ ሄለን እናንተ ታፕ ኮፒ ሊንክ አድርጉ ሌሎቻችሁ። ሄለን እናቴ አረሙ ታርጊ እኔ ቤት መተሽ ልትኛ ነው እንደገባሽው? ሀቢብ ማን ገባው? እዚህ ጋር ታች ቁጭ በይ። እዚህ ጋር ሌላ ሰው ያስገባሽ? አዎ ለስተችኛው አትንካ። እናንተ ኮፒ ሊንክ አድርጊ። አትሳቀኝ አለም ኮፒ ሊንክ አድርጊ። ዋርኒንግ እየሰጠኝ ነው። ኮፒ ሊንክ አድርጉልኝ። ማይ ማማ ነች ማነሽ? እስቲ አውሪ ፋፊያው ዛሬ ታፍታችሁ ስራ ላይ ስላለው ነው። እሺ ናም እናስ ግን የለችም እንዴ? ምን አልሽ? ይዛ ትመጣለች። ቆይ አሁን አንቺ የማዳም ስራ ሳጨርሽ ለአሁን ስራ ቢዚ ነች እኮ ግን እየተመጣለች ትምህርት ስላለ ለዛ ነው። ጉድ ነው ዘንድሮ። ሀዩ አታውሪም እንዴ? ሀዩ ነስተስት ያትሉም እንዴ? ነው እዚህ ጋር ታፕ የሚለው ውበት በቃኝ። አንቺ ሴትዮ ሀይ እንትና ፋፊ ማለት ነው። ለምንድን ነው ዛሬ ያልገባሽ? ምን አስበሽ ነው? ያውሩ አለበለዚያ ልውጣ። ማዬ ሰላም እናንተ አታውሩም እንዴ? እንዴት ነሽ ፋፊዬ? አለሁ ቲጂ ዩዘር ትናንትና ስላልተግባባን ሶሪ። ችግር የለም እንዴ ተው እኮ ስትሆኚ ይሄ ነው እኮ ነገር ፋፊዬ። ሰው ማለት እየተነጋገረ የማይግባባውን ነገር ማስተካከል። ያንቺ ሀሳብ የኔ ሀሳብ አይሆንም፣ የኔ ደግሞ ያንቺ አይሆንም። ችግር የለም እሺ እናቴ ተረድቼሻለሁ። ግን የኔን ሀሳብ መግለጽ ስለፈለኩ ነው። ባይዘወይ ይቅርታ አድርጊልኝ። እኔ ራሴ እንድታወሪ አልፈቀድኩም። ስሜታዊ ሆኜ እየጻፍኩ ስለሆነ ግን ትላንትና ይወየ በጣም ተናዳ ነበረ እኮ። ለምን እንደሆነ ታውቂያለሽ? በቃ እኔ ሁለቱ ምንም በቃ የሆነ ንፋሱም ገብቶሻል። አሁን የመጣብኝ ልክ እኮ ነሽ፣ በአንቺ በኩል ልክ ነሽ። ግን መኪ በእናትሽ አንዴ እድል ስጡኝና አንድ እሱ ነው። ሁለተኛ ሰው እንዳይሰማብኝ አንዳንዴ የልጆችሽን ነገር ሰው እንዳይሰማብኝ የምትይው ነገር አለ አይደለ? በቃ ሌላ ሰው አስተጋብቶት ሌላ ነገር ይላል ብዬ ስላሰብኩ ነው በቃ መሀል ላይ ገባሁት። አታለሽ እንደ አውሪ ወይኔ ችግር የለም። ሁላችንም የተሰማንን ነው። እኔም በሀሳቤ ልክ ነኝ፣ አንቺም በሀሳብሽ ልክ ነሽ። ይቅርታ ኧረ ችግር የለም። አውሪ እሺ። አሚን ዩዘር ሁላችሁም እንዴት ናችሁ? አለ እግዚአብሔር ይመስገን። እኔ የምለው ባለፈው አፍትሽ ማለት ነው አፍትሽ ቤካና ፍፄ ጠርቶ ምን ብሎ ነው ቪዲዮ የሰራ? ቤካን ምን አለ? አንተ ነህ ያመጣከው ልጅቷን፣ አንተ ነህ እንደዚህ ያልከው ብሎ ደግሞ ትላንት ያወራው ቃል ደግሞ ልዩ ነው። ዛሬ ደግሞ ድብደባ ደረሱ። ታዲያ ልጅቱን ያመጣ ቤካ ከሆነ ቤካ ለምን አመጣክ ብሎ አይጠይቁም እንዴ? እኔ እሱ ብቻ እኮ ግራ ገባኝ። ብቻ መልሱልኝ በጌታ። ከባድ ነው እንግዲህ ለእኛም ያልተፈታ እንቆቅልሽ ነው። ሀብትሽ እኮ አንድ ዩዘርዬ ሀብትሽ እኮ ተናግሯል። በመካከላችሁ አጠገባችሁ ዙሪያችሁ ብሎ እኮ አስረድቷል። እነሱን ጠርጌ እስካወጣ አንተም ብሎ ለወንድሙ ምክር ሰጥቶታል አይደለም? ምክሩን ያልተቀበለው የገዛ ወንድሙ ነው። በዙሪያ ያሉትን እሱ ራሱ ብሩኬ
ኮንፊደንስ የለውም እላለሁ። ከነሱ ተለይቶ የመኖር እንትን የለውም። ሌላ ካሜራማን መቅጠር አይችልም። ሞልቷል ባለሙያ። እሱ ራሱ ችግር ያለበት ሀብትሽ ጋር ሳይሆን ብሩኬ ጋር ነው። በቃ ማራቅ ያለበት ብሩኬ ነው። በአይን እንኳን እየተጠቃቀሱበት ነው። እንዴት ነው የማይባን ነው? ገብቶ መቼስ ቪዲዮውን ያህል አንዴ አይደለም 2-3 እኛ እንኳን ተናግረነዋል አይደል እንዴ? ታይ ወንድሙን አሁን ሀብትሽ ጋር አይደለም ችግሩ ያለው ራሱ ወይ የእግዚአብሔር በግነኝ ይበል። እኔ ያልገባኝ ብሩኬ ጋር ነው። እሺ ማማዬ ወንድሙ ጋር አይደለም ችግሩ ያለው። ወንድሙማ በቀጥታ ተናግሯል እኮ አውጥቶ ማን ስተተኛ እንደሆነ ነግሯቸዋል። ዛሬ ራሱ ፍጹም ምን ሊሰራ ጠራው? ምን ሊያረገው ነው የጠራው? ቀጥይ የኔ ሐሳብ እሺ አውሪ ዞሪ የኔነት አውሪ ችግር የለም። እሺ አሁን እኔ እኮ የምገርመኝ ነገር አሁን እንደዚህ ከሆነ ምሳሌው ስራ ካልሆነ በቀን አንዴ ሃይሚ ቤት ይመጣሉ፣ አንዴ ደግሞ ብሩኬ ቤት ይመጣሉ። ከዛም በኋላ ሰውን ይጠራሉ፣ 20 ደቂቃ ስቆ ይሄዳሉ። ዞር ብሎ ቄጣችን ወደኛ ያዞራሉ። ምንድነው ይሄ ስራ? ግራ ገባኝ። ይቅርታ ፈልጋለሁ። እንጂ ሙት አርገሽ ሳቂ ፋፍዬ። ልክ ነሽ ማዝያው። ባለፈው ለታ እሱ ነው ያመጣት ልጅቷን ብለውን ነግረውን ነበረ። አሁን እኮ እንደ ውልግድግድግድ ያደረጉት ድራማውን ድራማ ነው ራሱ ልንል ተቸገርን እኮ። ሰው አስተያየት ሲሰጥ ሌላ ነገር ነው፣ ዝም ሲል ሌላ ነገር ነው። ግን አሁን ባለፈው ለታ መስሉት እንትን እኮ ነው የሚመስሉ በወር ያጠቡት ነው የሚመስሉት። ምንድነው ራሳቸው የሚመስሉት? አታይም እንዴ? ሃይ ያውሪ ዩዘር እየስተያውሪ አሁን እስቲ ካፌ አውሪ የሆነ ነገር በያ ዛሬ እኔ እኮ ግራ ገባኝ ምን ሀሳብ እንደምሰጥ። አንደኛ እሱ ነው እንዳልኩት ትናንትና፣ አንደኛ ጥፋት የልጅ አባት መፈለግ የለበትም ካለ ነው እንደዛ አይደለም። እኔ በራሴ ነው የምመራው። ዩዘርዬ ካጠፋው ይቅርታ። አንደኛ ነገር ምን አለ መሰለሽ፣ አሁን የጥፋቱን ጉዳይ ሳይሆን ፕሮሰሱ ጥፋት አላወራም ነው ጥፋት ሳይኖር ግን መነሻው ከጥፋቱ ነው። አንድ ያስጨርሽ። እሺ አሁን ፕሮሰሶቹን ከመጀመሪያ ጀምሮ ከኔ ጋር አብረን እየተወያየንን አይደል? ብዙ ነገር አይተናል አይደል? አሁን እሱን ፕሮሰሶቹን ሳይሆን ገብቶሻል? እዚህ ጋር አሁን እኔ አንድ ነገርን ነው ያመንኩት። የኔን አይዲያ ተቀበይ አይደለም እቀበላለሁ። ያንቺን ከፈለኩ እቀበላለሁ። የሚመቸኝ ከሆነ የኔን ትቀበያለሽ፣ የሚመችሽ ከሆነ ካልሆነ ትተይዋለሽ። ግን ምንድነው መሰለሽ የበዳይ የተበዳይ ወሬ አይደለም እዚህ ጋር ያለኝ። እዚህ ጋር ያለኝ ነገር ምንድነው አሁን ጠላትን ለማሸነፍ አገር ተወሯልና ጠራትን ለማሸነፍ የተለያየ ሀሳብን ቢኖርህ አንድ ላይ ሂድ አይነት ነገር ነው ከተረዳሽ። ተረድቼሻለሁ። ግን እንደዛ ለማድረግ እሱ ይህን ያህል መታገል የለበትም። ለምን የልጁን አባት ማምጣት ስህተት ነው። ካመጣ ደግሞ አይ ሁለቱም የማይግባቡ ከሆነ እሱ የራሱን መንገድ አለቀ። አላመናችሁኝም 2 ወር ጠብቁኝ ብሎ መሄድ ነው ያለበት።
ይችኛዋት ልጅ ደግሞ ሀይሚን ደግሞ እኛም ሆነ እሱ እመኝኝ ሳይሆን መታገድ ያለበት ልታምነው የሚገባው መቼ ነው? ከ2 ወር በኋላ ነው። አብረሽኝ ሁኚ፣ ጥያቄያችንን ልናስተካክል ይገባል ነው። እኔም ትናንትና እመኝው ብለን እንዳንከራከር መጀመሪያ ያስቀመጠው ሌላ እንትን አለ። እመኝኝ ነው እሷም ብላለች ትናንትና። እንዳምንህ ያላደረከኝ አንተ ነህ። እኔ በብዙ መንገድ ላምንህ ሞክሬያለሁ። እመኝው ሳይሆን አሁንም አብረሽ ሁኚ። ለምን 2 ዓመት አብራ ዋጋ ከፍላለች። አይኖ ተሰብራለች። ወደፊትም ተስፋ ይዛ የምትሄድ ከሆነ እርግጠኛ ሆና እሱ አይደለም ብላ የምትሄድ ከሆነ ድጋሚ ሌላ ክደትና ሌላ ስብራት ሊሆን ይችላል። በሁለቱም መንገድ ሁና እኛ ብለናት ሳይሆን በህይወቷ ብላለች። እሷም ማለት አይደለም እኛ እናትና አባቷ የእሷን ህይወት አይኖርላትም። እኔ አሁን እዚህ ባሽቃብጥላት ነገ እሷ ብታለቅስ አልቅሼ እኔም ዝም ነው የምለው። 2 ቀን 1 ቀን 30 ደቂቃ ቪዲዮ ካለቀ በኋላ የኔ ምን ባል ሊቆም ይችላል። ቤተሰቦቿም እንደዛው። ሁሌ ከእንቅልፍሽ ስትነሽ የምታዩ ሰው፣ ሁሌ ከእንቅልፍ ስትነቂ ስትነሽም ብንተነትነው አይሻልም? ኖ አይኑ የዛሬው ቪዲዮ እኮ ልቀጥልልሽ ነው። እና ሁሌም ጧትም ማታም የምታየው ሰው ነው። እና ስለዚህ ያንን ውሳኔ ወስና መሄድ ያለባት እራሷ ነች። ይህንን አምናበት ከእሷ ጋር ያለውን ግንኙነት 2 ወሩን ግን ብላለች። ሲጀመርም ልትርቀው አችልም የእሷ እርቅ። ለምን አብሬህ አልቀጥልም ከጎንህም ማርቅም። ይሄ ትክክለኛ አመለካከት ነው። ለምን አብራ መቀጠል የማችለው እውነቱን ስላላወቀች ነው። ከጎኑ ማርቀው ደግሞ ግዴታዋ ስለሆነ፣ ለምን ለመለየትም አብሮ ለመሆንም የሚያግድ ነገር ስላለ ከሀይሚ ጋር ያለው ግንኙነት ይሄ ነው። እመኙ ብለን አንቺ ለምን አታምኚውም? ሀይሚ የሆነ ቦታ ብዙ አያለሁ። ሀይሚ የሆነ ችግር ሲፈጠር አብራው ትሸሻለች የሚል ብዙ ሰው አያለሁ። ኖ ሀይሚ ማለት አብራው የምትሸሽ ሴት አይደለችም። ይሄ እሷ ላይ ክህደት ስለመጣባት ነው እንጂ ሀይሚ ማለት ሰው ገጭቼ ሞተብኝ ሲል እኔ ልታሰርልህ እኔ ገጨው ብዬ የምትል አይነት ሴት ናት። አንዳንድ ሴቶች ማሰብ የሚባል ነገር አለ። እሰቡ። ይሄ ስለተካደች ክህደትን ደግሞ ከምታምነው ሰው እርግጠኛ ስላልሆነላት እንደ ሴት እሰቡ። ያ ሴትነት ግዴታ ማንኛውም ሴት እኔም አንቺም ማንኛውም ሴት ልብ ያላት ሴት እኔ እናቱ አይደለሁም አይደል? ከሌላ የሆነች ሴት መታ አርግዛልኝ ያለች እና ተቀበይ ሲለኝ ኦኬን ያሳድግልሃለሁ ልለው እናቱ ወይም እህቱ አይደለሁም። ስለዚህ ፈተና ወድቃለች ምናምን የምትሉ አሽቃባጥ ሴቶች እናንተ ሴት አይደላችሁም። እንደ ሴት ሰቡ። ሁለተኛ ደግሞ የዛሬው ቪዲዮ የሚመስለው እንትን ነው፣ የሆነ የተያያዘ ነገር አላቸው። ፎቶም እየወጣባቸው ነው። ምናልባት ሁለቱንም ከዛኛውም ሳይድ ሀይሚን ወደ ሌላ ለመውሰድ ይመስላል፣ ከዚህኛውም ሳይድ ደግሞ እሱን ወደ ራሷ ለማድረግ ይመስላል። ስለዚህ እነሱ እዚህ ላይ ነቅተው እኛም እነሱም ከምንጠራጠር የእሱ ነው የእሱ አይደለም ከምንል አለቀ። 2 ወር ድረስ ይታገስ። ዲኤንኤውን ያውጣ፣ ከጭቅጭቁ ይውጣ። ሀይሚን በስርዓት ይዞ እመኝኝ እኔ ያላደረግኩም ብሎ ምሎላት፣ እመኝኝም ሳይሆን በቃ 2 ዓመት አብረሽ ዋጋ ከፍለሽልኛል፣ ለ2 ወር ይሄን ያህል ዋጋ ክፈይልኝ። ምክንያቱም አሁን በዚህ ሰዓት ብታምነውም እሱ ነው የበለጠ የሚሰበረው። ብትሰበርም አይኑ ትሰበራለች፣ ግን እንትን ትላለች። እንደዛ ብለው ቢያስተካክሉ እላለሁ። እኔ ሀሳብ ጨርሻለሁ። ምህረት ይቀጥላል። ኦኬ እሺ፣ እንዴት አመሻችሁ? ሰላም ናችሁ ቤተሰብ? አለን አልሐምዱሊላህ። እሺ እኔ ያው ልሰጥ የገባሁት አስተያየት ትላንትናም ዛሬም ሙሉ የጨረቃ ፋሚሊ እየሰጠው ባለው አስተያየት ነው። ሀይሚ ከጎኑ ትሁን በሚለው ላይ ማለት ነው። እና በዚህ ሰዓት ላይ ፍቅረኛሞችም ባይሆኑ ሌላ ኬዝ በውስጣቸው እንኳን ባይኖር ስላሳለፉት ጊዜ አብረው ስለመጡት ነገር ከዚህም በላይ ስላሳለፉት ችግር ከዚህ በፊት ስላለው እንደ ጓደኝነታቸው ከጎኑ ብትሆን እላለሁኝ። እንደ አንድ ቤተሰብ እንደ ተመልካችም ማለት ነው። እና ትላንትናም እየሰጣችሁት ባለው አስተያየት በጣም ደስ የሚል ነው። ልጅቷ አሁን የነገ እኛ አሁን የምንሰጠው የትላንትናን ቪዲዮን እና የዛሬ ቪዲዮ ባየነው ነው አንድ ላይ ትሁን እያለን ያለ ነው አይደለ? ሁላችንም። ስለዚህ የሀይሚንና የብሩክን ልብ በቃ ልጅቷ በልታዋለች አጠቃላይ ማለት ነው።
ልቦናቸው ምን አይነት እንዳለ ምን አይነት አመለካከት እንዳላቸው ስላወቁት እሷስ እንደዛ ስለተረዳች አሁን ነገ በራሷ ቤት ሃይሚን ትጠራታለች ፎቶሾፕ ሰርታ ታመጣለች በእርግጠኝነት ማለት ነው ሃይሚ የዛን ሰዓት ላይ ተጎርታለች እኛ ብሩክን እመኘው አንድ ያልናትም አይደለም ከዚህ በኋላም ግን እንደ አንድ ጓደኛ ከጎኑ ልትቆምለት ልትደግፍለት መቀጠላም አለመቀጠሏም እሷ ከሁለት ወሩ በኋላ ካለቀ በኋላ የራሷን መብት ነው ተቀጥልም የማለትም ማንንም መብት የለውም ስለዚህ ሃይሚዬ የኔ እህት አንቺን ካወቁ